የተከበራችሁና የተወደዳችሁ እንግዲህ በያላችሁበት ሰላም እግዚአብሔር ይብዛላችሁ። ሰላምታዬ የእንኳን አደረሳችሁ መልእክቴ ያልደረሳችሁ በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ልደት በሰላም በምሕረትና በቸርነት በበረከት በረድኤት አደረሳችሁ አደረሰን እያልኩ የብዙዎቻችሁ ጥያቄ ክብርኢቲ ወደ እናንተ እንዳስተላልፍ ወይንም ይሄንን ክብርኢቲ እዝልና ግዕዝ ክብርኢቲ ልቀቅልን ያላችሁ ብዙዎች ስላላችሁ በዛ መሰረት እንግዲህ ዛሬ እዝል ክብርኢቲ እንመለከታለን። እናንተ ደግሞ ሼር፣ ላይክ፣ ፎሎ በማድረግ እንዲሁም መጽሔተ ግዕዝ ዩቱብን ሰብስክራይብ እያደረጋችሁ ለብዙዎች እንድታጋሩልኝ በአክብሮት እየጠየቅኩ ወደ ቅኔው እንሄዳለን። ጌጋያተ ሥጋ ሰረቅት ይጎይይዎ ለወልደ ማርያም ዘብይተ። ጌጋያተ ሥጋ ሰረቅት፣ ጌጋያተ አዳም፣ ጌጋያተ ሔዋ ሰረቅት ይጎይይዎ ለወልደ ማርያም ዘብይተ እስመ በገቦሁ አሐዘ እንተ ያፈርህ ኩናተ ወበእደዊሁ ጸበጠ እንተ ያደነግጽ ብርተ እንዘ ቀራንዮ መስቀል ዕፀ ቤዛ እንዘ ያዕቅብ ነፍሳተ የሚል ነው የግዕዙ ገጸ ንባብ ማለት ነው። ምንድን ነው ከተባለ የአዳምና የሔዋን ወይንም የሥጋ ሌቦች በደሎች የሰለጠነ የማርያም ልጅን ይፈሩታል፣ ይሸሹታል፣ ይጎይዎ ይሸሹታል። እስመ በገቦሁ አሐዘ እንተ ያፈርህ ኩናተ በጎኑ የሚያስፈራ ጦርን ይዟልና፣ አሐዘ ይዟልና ይሸሹታል። ወበእደዊሁ ጸበጠ እንተ ያደነግጽ ብርተ የሚያስደነግጥ ብረትንም በእጆቹ ጨብጧልና። አውራጅ ነው ይሄ ማለት ነው። ወደ እስመ ማለት ነው። አሐዘንና ጸበጠን አንድ የሚያደርግ ወይንም ጨብጦ ይዟልና ማለት እንችላለን። ግን አውራጅ ነው ማለት ነው። በእጆቹም ጨብጧልና ማለት ነው። እንዘ ቀራንዮ መስቀል ዕፀ ቤዛ እንዘ ያዕቅብ ነፍሳተ። በቀራንዮ መስቀል የጥላ እንጨት ነፍሳትን ሲጠብቅ ያንን የሚያስደነግጥ ብረትን በእጆቹ ይዟልና እንዲሁም ደግሞ የሚያስፈራ ጦርን በጎኑ ይዟልና ጨብጧልና ይዟልና ይሸሹታል ነው። እንግዲህ ለሰሙ ምንድነው? ሌቦች ያው በግሩፕ ሆነው ሊሰርቁ ይፈልጋሉና ከዛ በኋላ ግን በሩ የጠበቀ አጥሩ የጠበቀ ይሆንና እንዲሁም ደግሞ መሳሪያ የያዘ ጠባቂ ሲመለከቱ እንደማይደፍሩት ጥቃት እንደሚደርስባቸው ሲያውቁ ተመካክረው ይሸሻሉ ማለት ነው። ይሸሻሉ። ነፍሳትን የሚጠብቅ እንስሶችን ሊሆኑ ይችላሉ ማለት ነው። ለሰሙ ሲጠብቅ በዛፍ ስር በጥላ ዛፍ ስር በዛ ሆኖ ሲጠብቅ አይተው የሱን ንቃት የመሳሪያውን አያያዝ ይፈርተው ይሸሹታል ማለት ነው። ይሄ ለሰሙ ነው። ለወርቁ ምንድነው ከተባለ እንግዲህ አዳምና ሔዋንን ከገነት ያወጡ በደሎች ወይንም ሞትና የሕግ መጣስ በኢየሱስ ክርስቶስ በድንግል ማርያም ልጅ በጎኑን በጦር በመወጋት እንዲሁም ደግሞ እጆቹ ደግሞ በተሳለ ብረት ቀኖቶች ማለት ነው ተቸንክሮ በመስቀል ላይ ውሎ የጥላ ቤዛ ማለት የድነት እንጨት የሆነው መስቀል በዛ ስር በዛ ሆኖ ከዛ ላይ ሆኖ ነፍሳትን ሲጠብቅ ማለት ነው፣ ሲያድን ማለት ነው። ያው ነፍሳት በሲኦል ያሉትን እንግዲህ 5500 ዘበን እንግዲህ ምንም ጽድቅ ቢሰራ
ምንም ከነቢያት መካከል ቢሆንም ከቅዱሳን አበው ቢሆንም ወደ ሲኦል ያልወረደ የለም። ያው በረድኤት እየተከለሉ ይኖራሉ እንጂ ሁሉም በብሉይ ኪዳን ወደ ሲኦል ያልወረደ ማንም የለና እነዛን ለማውጣት እነዛን ለማዳን በተለይም የሰው ልጅ የሆነውን የሰው ዘር የአዳምና የሔዋን ዘር የሆኑትን ሁሉ ለማዳን በመስቀል ላይ በእጆቹን እግሮቹን ተቸነከረ፣ ጎኑን በጦር ተወጋ የሚል ምስጢር የሚያመጣ ሲሆን ደግሞ ይሄ ሁሉ የሆነው ምንድነው? የቀድሞ በደላችንን መርገመ ስጋ መርገመ ነፍስን ያጠፋልን ሸሹ ማለት ጠፉልን ማለት ነው። እነዚህና ይሄ ነው። ሌላው ወደ ሙያው ስንሄድ ጌጋያት ሰረቅት ምሳሌ ሰረቅት ሰም ጌጋያት ወርቅ ተመስለው የይጎይይዎ ባለቤቶች ስጋ የጌጋያት ዘርፍ ይጎይይዎ ያለው አንቀጽ ያስራል እንጂ አይሳብም። ለአገባብ ፍቺው ንሙያ ተጠቃሽነቱ ይጎይይዎ ላለው ወልደ ማርያም የተጠቃሽ ባለቤት ማርያም የወልድ ዘር ዘአገባብ ፍቺው የሙያው ቅጽልነቱ ወልድ ላለው ብህተ ያለው አንቀጽ እንዳያስር ዘይጠብቃል። እስመ አገባብ ፍቺውና ሙያው አስረጅነቱ ይጎይይዎ ላለው በአገባብ ፍቺው በቁንቆሪ ሙያው ማድረጊያ ገቦሁ የማድረጊያ ባለቤት አሃዘ ያለው አብይ አንቀጽ እንዳያስር እስመ ይጠብቀዋል። እንተ አገባብ ፍቺው የሙያው ቅጽልነቱ ኩናት ላለው ያፈርህ ያለው አብይ አንቀጽ እንዳያስር እንተ ይጠብቃል። ኩናት የአሃዘ ተሳቢ ጦርን ስላለ ማለት ነው። ወአገባብ ፍቺው ሙያው አውራጅ ወዴት ነው የሚወርደው? ወደዚህ ወደ እስመ ያወርዳል ማለት ነው። በአገባብ ፍቺው በቁም ቀሪ ሙያው ማድረጊያ እደዊሁ የማድረጊያ ባለቤቶች ጸበጠ ያለው አብይ አንቀጽ እንዳያስር በወ የወረደ እስመ ይጠብቀዋል። እንተ አገባብ ፍቺው የሙያው ቅጽልነቱ ብርት ላለው ያደነግጽ ያለው አብይ አንቀጽ እንዳያስር እንተ ይጠብቀዋል። ብርተ የጸበጠ ተሳቢ ይሆናል ማለት ነው። አገባብ ፍቺው ከሙያው መነሻ ዘርፍ ጠምዛዥነቱ መስቀለ ቀራንዮ የሚያሰኝ መስቀል እጽን መመሰል እንችላለን፣ ዛፍ ብለን ማለት ነው። አለዛም ደግሞ ምንድነው የምናደርገው? መስቀል የመነሻ ባለቤት፣ ቀራንዮ የመስቀል ዘርፍ፣ እጽ የመስቀል ቅጽል፣ ቤዛ የእጽ ዘርፍ። እንዘ አገባብ ፍቺው ሙያው ማንጸሪያ የአቅብ ያለው አብይ አንቀጽ እንዳያስር እንዘ ይጠብቀዋል። ነፍሳትን ነፍሳት የያዕቅብ ተሳቢዎች በማለት ሙያው በእንደዚህ አይነት መልኩ ይሰጣል ማለት ነው። ሰብስክራይብ፣ ሼር፣ ላይክ በማድረግ ለሌሎች አዳርሱልኝ። መልካም በዓል ይሆንላችሁ። እግዚአብሔር ከሁላችን ጋር ይሁን። ይቆየን።